ትዳርን የሚጠብቀው እግዚአብሔር ነው። ሰው በሀገር ስለተለያየ ትዳር አይፈርስም። ህሊና ካላችሁ ማለት ነው። ትዳርን በቁጥጥር አትጠብቁትም። አንዳንድ ሰው ትዳሩን በስልክ የሚጠብቀው ይመስለዋል። ደህና ነሽ፣ እንዴት ነሽ፣ ረቡዕ ዕለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስለዋል። አይደለም እኮ ትዳርን የሚጠብቅ ማን ነው? እግዚአብሔር ነው። ሴቶችም ወንዶችም ቀናታችሁን ማቆም አለባችሁ። የማይረባ ቁጥጥር ነውር ነው በእውነቱ ማለት ሴቶችን ወንዶች ሴቶችን ቢሆን ማናት የደወለችልህ? እንዴት በ4 ሰዓት ደወለችልህ? ለምን? እኔ ብዙ ባለ ትዳሮችን ሸምግዬ ስለማውቅ ነው። እንዴት በ5 ሰዓት ደወለችልህ? ለምንድን ነው ከሷ ጋር ሻይ የምትጠጣ የሚሉ ሰዎች አሉ በእውነቱ ማለት ነው። አብርሃም ሙቶ ኢያሪኮ ሰዎችን ገዛቸው፣ ግንብ አፈረሰ። አብርሃም ለአባቶቻችሁ የማልኩላትን ምድር አወርስላችኋለሁ። ሙተው ነበር እኮ ኢያሪኮን ያፈረሱት አባቶቻችን፣ ሙተው ነው ርስት ያወረሱት። የአብርሃም ርስት እስከ ክርስቶስ ድረስ የአብርሃም ቃል ተሻግራ ተጠብቅ ነበረ። ስለዚህ አብርሃም ሙቶ ገዛ። እስኪ በሉላችሁ አብርሃም ሙቶ ገዛ በሉ። አብርሃም ምን ሆኖ ገዛ አልኳችሁ? ሙቶ ገዛ። ልበ አምላክ ቅዱስ ዳዊት ሙቶ ይገዛ ነበረ። ልጁ ሰሎሞን በኃጢአት በተሰነካከለ ጊዜ በወደቀ ጊዜ እግዚአብሔር ምንድን ነው ያለው? ሰሎሞን መንግስትህን ለ2 እከፍልብሃለሁ፣ ግን ስለ አባትህ ስለ ዳዊት ስል በዘመንህ አላደርገውም አለ። ስለዚህ ምን አደረገ? ቅዱስ ዳዊት ሙቶም የሰሎሞንን መንበር ይጠብቅ ነበር። በምን? በቃል ኪዳን። ሙቶ ያስተዳድራል ቅዱስ ዳዊት። ተቀብሮም ያስተዳድር ነበረ፣ ተቀብሮም ይገዛል ማለት። ስለዚህ ቅዱሳን ከሞቱ በኋላም ይገዛሉ። በረድኤትም ያስተዳድራሉ፣ በኃይልም ያስተዳድራሉ። በኃይል ጠላት እየተበቀሉ፣ በረድኤት ወዳጆቻቸውን እየጠበቁ ያስተዳድራሉ፣ ይመራሉ ቅዱሳን። ኋላ እንግዲህ ደግሞ ተመልከቱ፣ ከጌታ ዘመን ደረስን። ዮሐንስ መጥምቅ ሙቶ ጠላቶችን ገዝቷቸዋል አይደለም እንዴ? ሙቶ ጠላቱን ገዝቷል። ማንን? ፈርዖን ሄሮድስን። ምን አደረገ ሄሮድስ? እንደምታውቁት ታሪኩን ለዘፈን ብሎ የቅዱስ ዮሐንስን አንገት አስቆርጧል አይደለም? ለዘፈን ብሎ የቅዱስ ዮሐንስ አንገትን አስቆረጠ። ኋላ የዘፈነችለት ያቺ የኃጢአት ሚስቱ ልጅ ሄደችና አይድረስ እኮ ነው እናንተ አይድረስ ነው። ሄደችና ምን አለችው? ሄሮድስ እይደለወከ ታውሱ ብሲተፊኡሁ ከፊልጶስ አለችው። ራሷ የዘፈነችው ዘፍና ስታበቃ ዘፈንሽ ጥሩ ነው ምን ላድርግልሽ ቢላት የዮሐንስን አንገት ቆርጠ ስጠኝ አለች። ዮሐንስ አንገቱ የተቆረጠበት ምክንያት ምን ብሎ ነው? የወንድምህን ሚስት አታገባም ተብሎ ነው። ታሪኩን የምታውቁት ሰዎች እንግዲህ ታግሳችሁ ስሙ አይደል? እየሰማችሁ ነው። ይሄን ማናውቀው የላት በሉ ማለት ነው። ስለዚህ የሚታወቅ ታሪክም አንዳንድ ጊዜ ስሙ እውነቴን ነው ማለት ነው። ዕውቀት እኮ ችግር ነው በእውነቱ አይደል? ዕውቀት ያስታበያል፣ ፍቅር ግን ለዘላለም ይኖራል አለ። ስለዚህ ምን ማለት መሰላችሁ? ስለዚህ ዮሐንስ አንገቱን የተቆረጠ በዚያች ሴት ምክንያት ነው። አስቆርጣ ሲያበቃ እየሮጠች ዳ ምንድነው ያለችው? ሄሮድስ የወንድምን ሚስት ልታገባት አይገባም ማለት። ማናት እንደዚህ ያለችው? አብዳ እኮ ነው፣ ራሷ ያስቆረጠችው ሴት ናት። ፊት ኃጢአት ማሰራት ኋላ ምስጢር ማውጣት ምን የሚለው? በሰይፍ በሉልኝ፣ በሰይፍ ተፍጃጁ ማለት ነው። እናቲቱንም መሬት ተከፍታ ዋጠች። ማን ቀረ? ሄሮድስ። ከዚህ በኋላ ንጉሱ ወስዶ አሰረው። ተልቶ ሸቶ የገዛ ስጋውን እየወጨቀ እየበላ ሞተ። ሞይቶ ጻድቅ ተመልከቱ፣ ጻድቅሰ ሞይቶ ይኮንን ረሲአነ። ዮሐንስ ሙቶ ጠላቱን ገዛ። እየበረረም 15 ዓመት እስከ ምድረ አረቢያ ድረስ ወንጌልን አስተማረ። ሄሮድስ ግን ስም አጠራሩ በሙሉ ከምድረ ገጽ ጠፋ ማለት ነው። ስለዚህ ጻድቃን ሙተውም ይፈርዳሉ። ዛሬም የዮሐንስ ስም ቤተክርስቲያን ታንጾለት፣ ገር ተጽፎለት፣ ታቦት ጽላት ተቀርጾለት፣ በዓል ተሰይሞለት፣ ማህሌት እየተቆመለት፣ ድርሳን ተደርሶለት፣ ገድሉ እየተነበበለት፣ ስግደት እየተሰገደለት አለ። ዛሬም ዮሐንስ ሄሮድሶችን ይገዛል። ሄሮድሶች ግን ዛሬ የሉም፣ ይጠፋል። ሄሮድስ በቃል ኪዳን የወለደው ልጅ የለውም። ዮሐንስ በቃል ኪዳን የወለደው ልጅ ግን ሞልቶታል። ስለዚህ ጻድቃን ሙተው ይገዛሉ። በምስጢር ግን ስትወዱ ጻድቀ ባሕሪ ኢየሱስ ክርስቶስ ሙቶ ሞትንና ዲያብሎስን ይገዛል ነው። ጻድቀ ባሕሪ ክርስቶስ ጻድቃን ሲባሉ በእግዚአብሔር ሕግ ጻድቃን የሆኑ እውነተኞች ማለት እውነተኛ ኑሮ የኖሩ
ክርስቶስ ጻድቅ ሲባል ደግሞ እውነተኛ የባህሪ አምላክ ማለት ነው። እውነተኛ የባህሪ አምላክ ጻድቅ ሙቶ ዝንጎችን ይገዛል። ጻድቅ ባህሪ ክርስቶስ በሞቱ ሞትን ይገላል። ዝንጎች አጋንንትን ይገዛቸዋል። ከሱ የዘነጉትን ዲያብሎስ ልብ የለውም፣ ሁል ጊዜ ማለት ነው ልብ የለውም። አንድ ቀን ክርስቶስ ነግሮት ይረሳዋል። አልዓዛርን ሲያስነሳ ሕይወት ነው ይላል። መልሶ ደግሞ ሩቅ ብሲ ይለዋል ሲደክም እያየ። ያን ልብ የለሽ ሰይጣን ክርስቶስ በሞቱ ሞትን አጠፋ። ዝንጎችን ሙቶ ይገዛል። እንግዲህ ትዝ ይላችሁ እንደሆነ እንደምታስታውሱት በብሉይ ኪዳን ሙተው የገዙ በጣም ብዙዎች ናቸው። ለክርስቶስ አምሳል የሆነ ግን አንድ ሰው ነበረ። ማን ነው? ሶምሶን ነው። ሶምሶን ኃጢአት ድሮ እንደምታውቁት በአንድ እጁ ቤት የሚደረምስ ነው። በአንድ እጁ አንበሳ በጡጫ ብሎ የሚገል ሰው ነው። ኃጢአት ሲሰራ ግን እዚች ላይ ጸጉር ነበረችበት እንደምታውቁት። ያቺ ጸጉር ስትላጭ ኃይሉ ደከመ። ጠላቶቹ አስረው የግንግሪት አስረው ደረቅ ባቄላ እያስፈጩ ዓይኑን አውጥተው በጉጠት ያሰቃዩት ነበረ። ጸጉሩ ስትላጭ የእግዚአብሔር ረድኤት ተለይታው ነበርና ኋላ ጸጉሩ ብቅ አለች። ትንሽ መብቀል ጀመረ። ሲበቅል ምን ያህል ተመልከቱ። ሲበቅል ምንድነው መሰላችሁ? ኃይሉ ተመለሰለት። ኋላ ፍልስጤማውያን በሙሉ ሶምሶንን ጥሩት፣ ይስፈን፣ ደስ ይበለን አሉ። ጠጃቸውን እየጨለጡ ጮማቸውን እየቆረጡ በአደባባይ ከበው። ሶምሶን የፍልስጤማውያን መሳለቂያ ሆኖ ከመሃል ላይ ሲመጣ ፈጣሪ ኢየሱስ ክርስቶስ ፈጣሪ እግዚአብሔር ሆይ እኔ ከብርበት ገንበት ብዬ አይደለም ለአሕዛብ መሳለቂያ እንዳልሆን ኃይሌን መልስልኝና አብረህ ግደለኛል። ኃይሉን እግዚአብሔር መለሰለት። ምሰሶውን አስዙኛልና የሚመራውን ለዘፈን የሚመራውን ምሰሶውን አስዘው ነቅ ሲያደርገው ድርምስ ብሎ ጠላቶቹን ፈጃቸው። የሚገርማችሁ ሶምሶን በቁሙ ከገደላቸው ሙቶ የገደላቸው ይበዛሉ። ያችን ጠጉር እመቤታችን ናት ይላል አባ ጊዮርጊስ። ሶምሶን አዳም ነው፣ ረድኤት ተለይታው ነበረ። ጸጉሩ ስትበቅል ኃይሉ ተመለሰችለት። እመቤታችን ስትወለድ የአዳም ኃይሉ ተመለሰ ይላል። ኃይል የመለሰች እመቤታችን ናት። ለሁላችንም ኃይላችንን ትመልስልን። ሁላችንም ደክመናል በእውነቱ። ለዚህ ነው ዲያቆኑ ሲጸልይ ሚጢ ለሐየ ዋስተፍስህኒ ይላል። ወላዲተ አምላክ ስፈጠር የነበረኝን ውበት መልሽልኝ፣ በኃጢአት ጎስቁያለሁና ያንን ውበቴን ረድኤቴን መልሽልኝ የሚላት ስለዚህ ነው። ስለዚህ ያ ሶምሶን የተባለ ደግሞ በሁለት ስለሚያስተረጉም አንድ ክርስቶስ ነው። ሶምሶን ሲሞት በቁሙ ከገደላቸው ሲሞት በሞቱ የገደላቸው ይበዛሉ። ክርስቶስም በስጋ ሳለ ካወጣቸው አጋንንት በሞቱ የቀጠቀጣቸው ይበዛሉ። ዲያብሎስን እስከ ወዲያኛው ቀጥቅጦ ያጠፋው በሞቱ ስለሆነ ክርስቶስ ሙቶ አጋንንትን ገዛ። ክርስቶስ ሙቶ አጋንንትን ገደለ። በሞቱ የሚገድል ከክርስቶስ በቀር የለምና ጻድቀ ባህሪ ክርስቶስ በሞቱ ሞቱን ይገላል። በሞቱ ሞቱን ያጠፋልን እግዚአብሔር የተመሰገነ ይሁን። እሱ ያደረባቸው ቅዱሳን ደግሞ እንዲሁ እሱን እኔን ምሰሉ ብሏቸዋልና በስራ ስለመሰሉት በኃይል ይመስሉታል። በስራ መስለውታል። እሱን መስለው ይሞታሉ። እሱን መስለው ስለሞቱ የእሱ ሞት ጠላት እንዳጠፋ የሰማዕታት ሞት ደግሞ ጠላቶቻቸውን ይበቀላል። የሰማዕታት ሞት እሱ ገዳዮችን እንዳጠፋቸው እንዲሰቀል ያደረገውን የመከረውን ጋኔን በመስቀሉ ቀጥቅጧል። እንዲሰቀል ያደረገውን ሞት በሞቱ ቀጥቅጧል። ሰቃዮቹ ደግሞ ስላልተመለሱ በሌላ ንጉሥ ቀጥቅጧቸዋል። ወናሁ ይትሐደግ ለክሙ ሀገረክሙ በዶ መቅደሳችሁ ምድረ በዳ ይሆናል ብሎ ነበር። አይሁድን በ70 ዓመተ ምህረት ተማርከው ተበትነው እንዲዘሩ አድርጓቸዋል። እነሆ ዛሬ መቅደስ የለም፣ መስዋዕት የለም፣ ክህነት የለም፣ ትንቢት የለም። አይሁድ ግን ያጭበረብራሉ። ገና መሲሁ አልተወለደም ብያሉ። እንዲያውም ማቴዎስ 23 ላይ ወወፂኦ እግዚእ ኢየሱስም ቤተ መቅደስ ሆረ ወነበረ ውስተ ደብረ ዘይት ይላል። ጌታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደና በደብረ ዘይት ተቀመጠ ይላል። በምኩራብ ሲያስተምር አልሰሙትም ነበረ። ይህንን ቅዱስ ቄርሎስ ሲተረጉም ምንድን ነው የሚለው? ክርስቶስ ከአይሁድ መቅደስ ሲወጣ 3 ነገር ይዞባቸው ወጣ። 1 ትንቢት፣ 2 ክህነት፣ 3ኛ መንግስት ይዞባቸው ወጣ ይላል። የትንቢት ባለቤት ነውና ትንቢቱን ስላልተቀበሉት የተፈጸሙ ስላልተቀበሉ ነቢይ የላቸውም። አሁን ዛሬ አይሁድ ነቢይ የላቸውም። ሰያሜ ካህናት የካህናት ሿሚ ፈጣሪ አክባሪ እሱ ነውና
ሊቀ ካህናት እሱን ስላልተቀበሉት ዛሬ ክህነታቸው የለም፣ መስዋዕትም የለም። ታቦቷንም አስቀድሞ ወደ ኢትዮጵያ አምጥቷታል። ከዚያሳ ተመልከቱ፣ መንግስቱ ዘላለም የሆነ ሰያሜ ነገስቱን ነገስታትን የሚሾመውን ንጉስ ስላልተቀበሉት ንጉሰ ነገስቱን መንግስት አጥፍቶባቸዋል። የግድ ንጉስ አላቸው እንጂ ተቀብቶ የሚነግስ በእግዚአብሔር ፈቃድ የነገሰ የዳዊት መንግስቱ ዛሬ የላቸውም። እነዚህን አስወሰዳቸው። መቅደሱንም በ70 ዓመተ ምህረት አፈረሰ። አይሁድንም ለባርነት ከ1800 ዓመት በላይ ተቀጥቅጠው እንዲገዙ አድርጋቸዋል። ክርስቶስ ሙቶ ጠላቶችንም ተበቅሏል፣ ወዳጆችንም አክብሯል፣ አጋንንትንም አጥፍቷል፣ ሞትንም አጥፍቷል። እኛም እየሞትን እንድንገዛ ስልጣን የሰጠን እግዚአብሔር የተመሰገነ ይሁን። በኋላስ በሐዋርያት አድሮ ተመልከቱ፣ አጋንንትን ተበቀላቸው፣ ጣዖታትን አፈረሰ። ሙቶ ነው፣ እሱ እኮ ሙቷል፣ ተነስቷል። ግን እሱ ከሞተ በኋላ የሱ ሐዋርያት አጋንንትን ድል ነሱ፣ ሞትን ድል ነሱ። ምን ማለት ነው? ቢሞት ያነሱበታል፣ ቢያም ይፈውሱበታል፣ ቢያመነፍቅ ያስተምሩበታል፣ ቢያስክድ ያሳምኑበታል፣ ቢያርቅ ያቀርቡበታል። እና ተመልከቱ ቅዱሳን ሐዋርያት የክርስቶስን ጠላቶች አጠፉ። ሙቶ በሐዋርያት ገዛ። ሐዋርያት ሙተው ደግሞ ጠላቶቻቸውን ገዙ። በቃል ኪዳን፣ በክህነት፣ በመስዋዕት፣ በትምህርት በእነዚህ ሲገዙ ኖሩ። ከዘመነ ሰማዕታት ደረስን። ሌሎቹ ሰማዕታትም እንደዚሁ ሙተው ገዙ። ሰማዕትነት የጀመረው ከእስጢፋኖስ ነው። ሙሉ ታሪኩን አልተርክም እንዳይረፍድብን። እስጢፋኖስ ምንድን ያደረገ? እስጢፋኖስን አይሁድ የገደሉት ክርስቲያን እንዲያንስ ብለው ነው። እሱ አብነት እየሆነ እያስተማረ ስላስቸገረ እሱን እንግደልና ክርስቲያን እናጥፋ ብለው ገደሉት። እስጢፋኖስን በድንጋይ ወግረው ሲገሉት ተመልከቱ። ክርስቲያኖች በመላው ዓለም ተበተኑ። በጳንጦስ፣ በገላትያ፣ በቀጰዶቅያ፣ በሌሎችም ሀገሮች ተበተኑ። እነዚያ የተበተኑት በየሀገሩ እያስተማሩ ክርስትናን አስፋፉ ማለት ነው። እስጢፋኖስ ሙቶ አይሁድን ገዛቸው፣ ክርስትናን አስፋፋ። ከዘመነ ሰማዕታት ደረስን። ከሰማዕታት አንዱ መርቆሬዎስ ነው። እዚህ ለመድረስ ነው። ቅዱስ መርቆሬዎስ ነው። አባቱ ኖህ ይባላል። እናቱ ታቦት ትባላለች። በኋላ ስማቸው ክርስቲያን ሲሆኑ ያገኙት ስም ነው። በሮም ተወልዶ ያደገ ነው። አባቱ እና አያቱ አውሬ አዳኞች ናቸው። አውሬ እያደኑ የሚበላውን ይበላሉ፣ የማይበላውን አይበሉም። እያደኑ ሲኖሩ አንድ ቀን ገጸ ከለባት የሚባሉ በጣም ኃያላን አራዊትን አገኙ። እኒህ ጥርሳቸው ከአንበሳ ይልቅ የሚበልጥ ግርማቸው የሚያስፈራ የሁሉንም አራዊት ስልጣን ወይም ጉልበት አካተው የያዙ ናቸው። እንደ ዘንዶ ይነድፋሉ፣ እንደ አንበሳ ይሰብራሉ፣ እንደ ነምር ይወጋሉ፣ እንደ ሌላውም ሁሉ ስልጣን አላቸው። ኃይለኞች ናቸው። ግን የሰው ዘር ናቸው። በነገራችሁ ላይ ሰው ዘር ናቸው። የሰው ዘር መሆናቸው በምን እንደሚታወቀው የሰው ዘር ያልሆነ ሰው ክርስትናን አያገኝም። ተጠምቀዋል ኋላ። ስለዚህ ሰዎች ናቸው። ጥምቀት የተሰጠች ደግሞ ለሰው ዘር ነው። በምን ምክንያት እንዲያለ ፍጥረት እንዲያለ ፊት እንደሰጣቸው እግዚአብሔር ያውቃል። ፊታቸው የውሻ ነው የሚመስል፣ ጆሮአቸውም የውሻ ነው። እንዲያው ነው እነዚያን አራዊት አገኙ። የቅዱስ መርቆሬዎስን አያት ሰብረው ገደሉት። የቅዱስ መርቆሬዎስ አባት ቀረ። እሱንም ሰብረን እንገላለን ሲሉ መልአከ እግዚአብሔር መጣ። ተው እንዳትነኩ፣ ከዚህ ሰውዬ ቡሩክ ዘር ይወጣልና አላቸው። እንዳትነኩት አላቸው። ኋላ ግርማቸውን አጠፋው፣ ገራም አደረጋቸው፣ አገረማቸው፣ የዋህ አደረጋቸው። ደጎች ሆኑ። አውሬነታቸው ለቀቃቸው። የኛንም አውሬነት ያስለቅቅልን እግዚአብሔር። አውሬነታቸው ለቀቃቸውና ከዚያ በኋላ ለቅዱስ መርቆሬዎስ አባት ሰገዱለት፣ እጅ ነሱት። አያችሁ፣ ቅዱስ መርቆሬዎስ ሳይወለድ አባቱን ከመከራ ጠብቋል። ይውላችሁ ልጅ እኮ ይውላችሁ ደግ ልጅ ገና ሳይወለድም ስለሱ ብላችሁ እንዳገሉት ይባላል። ልጅ የሚጠቅመው ስለዚህ ነው። ድንግል ማርያም እኮ ገና ሳትወለድ ነቢያትን ትጠብቃቸው ነበረች። ቅዱሳን ነቢያት ከመከራ የሚያመልጡት ድንግል ማርያምን ስለሚወልዱ ነው። ኋላ እሷ ከነሱ ስለምትወለድ ከመቅሰፍት ያመልጡ ነበረ። ዘር ሳይተኩ እንዳይሞቱ የሚያደርጋቸው ይስሐቅን ከሰይፍ ያዳነው ለምንድን ነው? እመቤታችን እንዲወልድ የእመቤታችን ዘር ወልዶ እንዲሞት ስለፈለገ ነው። እና ጥሩ ልጅ ከወለዳችሁ ነው የኔ መልእክት። ጥሩ ልጅ ከወለዳችሁ የጸነሳችሁት ሴቶች ስትጸንሱ በደንብ መጸለይ ያለባችሁ። በስርዓት ሕግ ሳታፈርሱ ልጅ ከጸንሳችሁ የጸነሳችሁት ልጅ ከመከራ ይጠብቃችኋል። ወልድ ጠቢብ ያስተፌስህ አባሁ ወወልድሰ አብድ
ያጼል አባሁ ወእሙ ይላል ሰሎሞን መጽሐፈ ምሳሌ ላይ ሲናገር። ጥበበኛ ልጅ ጥበብ ስጋዊ ጥበብ መንፈሳዊን ያጸና ልጅ በሰው ዘንድ ማሳደግ እንደገሌ ነው እንጂ ብሎ ያስመሰግናል። በእግዚአብሔር ዘንድ ደግሞ ልጆቻችሁን ሰርታችሁ ቀጣችሁ አሳድጋችኋል ተብሎ ደግሞ በዚያ ያስመሰግናል። ክፉ ልጅ ግን በሰው ዘንድም ያስረግማል፣ በእግዚአብሔር ዘንድም ያስረግማል። እና ልጅ ያጸድቃል ነው። ልጅ ዝም ብሎ በአጋጣሚ የትዳር የግድ ነገር ስለሆነ የምትወልዱ እንዳይመስላችሁ። ልጅን አክብራችሁ ያዙ። አምናም ስናገር ትዝ ይለኛል የነበራችሁ ታስታውሳላችሁ። ልጅ ትልቅ ነገር ነው። ያገባችሁ ሰዎች ውለዱ፣ እማትወልዱ ከሆነ ደግሞ አታግቡ። እኔ እውነቴን ነው። የማይወልድ ሰው ማግባት የለበትም፣ መውለድ አለባችሁ። ስለዚህ ልጅ ያጸድቃል። እስቲ ልጅ ያጸድቃል በሉ። አዳምን ያጸደቀችው ልጁ ማርያም አይደለችም? እመቤታችን እሷ እኮ ናት ያጸደቀችው። መውለድ ያጸድቃል። ይውላችሁ መውለድ ያጸድቃል። እመቤታችን አዳም ወለደ፣ እመቤታችን ክርስቶስን ወለደችና አጸደቀችው ማለት እኮ ነው። እናንተ ባይሆንላችሁ ጥሩ ልጅ ብትወልዱ እኮ ያጸድቃችኋል። አንድ ሰው ነበረ እንደውም ይገርማችኋል። ክፉ ሰው ነው፣ ኃጢአተኛ ነው። ኋላሳ ሞተ፣ ሲኦል ገባ። ልጁ ምን ይሆንለታል? ጳጳስ ሆነ። ኋላ ሲጸልይ አባቴን ማርልኝ ሲል በሶስት ወሩ አባቱ በራእይ ተገልጦ እስተ ጉልበቱ ድረስ እሳት ውጦ ተዚያ በላይ ደህና ሆኖ አየ። ይቅርታ አንገቱ ብቅ ብሎ ከደረቱ እሳት ውጦ ታየው። ምን አለው መስላችሁ? በራእይ ልጄ የምትሰራት ስራ እየጠቀመችኝ ናትና አታቋርጥብኝ አለው። ጸልይልኝ ዘክርልኝ ማለቱ ነው። ልጅ በምድር ሆኖ ሲጸልይ አባትን እናትን ነፃ ያወጣል። ልጅ መጽደቂያ ነው። ተንከባክባችሁ ተጠንቅቃችሁ አጸዱ። እንደ በሬ ዝም ብሎ እያበሉ ማሳደግ አይደለም። እየመከሩ እያስቀደሱ እያስተማሩ ማሳደግ ነው። እና ልጅ ያጸድቃል። ልጅ ለማጽደቁ ሌላ ማስረጃ ሳያስፈልግ ክርስቶስ የዳዊት ልጅ ነው፣ ዳዊትን አጸደቀ። የአብርሃም ልጅ ነው፣ አብርሃምን አጸደቀ። ይሄው የኮነ የታወቀ ነው። የአዳም ልጅ ነው፣ አዳምን አጸደቀ። ልጅ ያጸድቃል። ስለዚህ ለቅዱስ መርቆሬዎስ ብሎ አባቱን ከመቅሰፍታ አዳነው። የቅዱሳን ጥላቸው ረጅም ነው። አንዳንዱ ዛፍ አለ አይገርማችሁ? አንዳንዱ ዛፍ አርዘ ሊባኖስ ዘተከልከ ወበየ ይተዋለዳ ተመልከቱ አይዋፍ አለ። ቅዱስ ዳዊት ሲዘምር ምን አለ መሰላችሁ? ትልቅ የሊባኖስን ዝግባ ተከልክ አለ። ከዚያ ከዝግባው ስር ምን ይራባላል? ወፎች ይዋለዳሉ አለ። ይወላድ ትልቅ ዘግባ ተብሎ የተጠራው እንደ መርቆሬዎስ ያለው እንደ አብርሃም ያለው ነው። ከዚያ ወፎች ይዋለዳሉ የተባልን እኛ እኮ ነን። ትልቅ ዛፍ ጥሩ ነው፣ ጥራው ርዘም ሚልና ሐስሩ ያልደረሱትን ሁሉ ገና ከዚያ ወዲያ ከፀሐይ ይጠብቃቸዋል። ቅዱስ መርቆሬዎስ ገና ሳይወለድ በጥላው አባቱን ጠበቀው። እኛንም ይጠብቀን። ቅዱሳን ረድኤታቸው ረጅም ነው። ከዚህ እስከ ሰማይ ይደርሳል። ጽንፍ እስከ ጽንፍ ይደርሳል። እግዚአብሔር እኮ ቅዱስ ክርስቶስ ሰምራን ክንፍ አበቀለና እስቲ ክንፍሽን ዘርጊው ይላል። ክንፏ ከምስራቅ እስከ ምዕራብ ድረስ ደረሰ ይላል። አሁን እንደዚህ ያለ ክንፍ አብቅሎ እንዳይመስላችሁ እዚህ ላይ ብቅል የሚል ቃል ኪዳኗ ነው። አያችሁ፣ ቃል ኪዳኗ በምድር ያለውን ሰው ሁሉ መሸፈን ይችላል ነው፣ ማጽደቅ ይችላል፣ መሰብሰብ ይችላል ነው። ቅዱስ መርቆሬዎስ አባቱን ጠብቀው እነዚያን አራዊት ከቤት ወሰዳቸው። ተሰማ ቅዱስ መርቆሬዎስ ተወለደ። እየተንከባከቡ እያገዙ ይውላችሁ እግዚአብሔር ሲል እኮ ዘንዶውም ተገዛ፣ ነምሩም ተገዛ፣ አውሬውም ተገዛ። ዛሬም እንደነዚያ ገጸ ከለባት ብለው ሰው የሚገሉትን፣ ሰው የሚያርዱትን፣ ሰው የሚቆራርጡትን፣ ሰው የሚበሉትን፣ ሰውን መብላት እኮ ነው። እነዚህን አውሬዎች ሁሉ እግዚአብሔር ልብ ይስጥልን። ቅዱስ መርቆሬዎስ ከዛሬ ጀምሮ ቅዱስ መርቆሬዎስ አውሬዎችን ሰው ያረጋ አምላክ ነውና በኢትዮጵያ ያሉትን አውሬዎች ሁሉ ልባቸውን ይመልስልን። አውሬ የመለሰ ነው። መርቆሬዎስ አውሬ መልሷል። አውሬ ጎረቤት ካላችሁ መርቆሬዎስ ልብ ስጠው በሉ ይመልስላችኋል። አውሬ ሚስት ብትኖራችሁ እውነቴን ነው ጸልዩላት፣ ሰው አርጋት በሉ። አውሬ ባል ያላችሁ፣ አውሬ ልጅ ያላችሁ፣ አውሬ ዘመድ ያላችሁ፣ አውሬ የቢሮ አለቃ ያላችሁ ካላችሁ ልብ ስጠው በሉ። አውሬ ይመልሳል። መርቆሬዎስ ማምላክ እንደ አውሬ ሰይፍ ይዞ እየሮጠ የመጣውን መርቆሬዎስ ብትሉት አውሬነቱ ይለቀዋል። አሁን እዚህ ውስጥ ያላችሁት ሁሉ አውሬነታችሁን ያስለቅቅላችሁ፣ የኔንም ያስለቅቅልኝ እንዳለ ይኖራል። እሱ ሳይጠፋም ሞልቶ ይሆናል። በዚህ ቅዱስ መርቆሬዎስ ሰው ያርገን። እዚያ በኋላ አደገ፣ እሱም ተወለደ። አረ መርቆሬ ከኖህ ቤት የሆኑ አውሬዎች መጥተዋል አለ። አምጧቸው። እኔ ሳልሰማ አለ ንጉሡ አቅም እንዳለው ሰው።
ኋላ ቅዱስ መርቆሬዎስ አባት እዟቸው ሄደ። ሲሄድ ሴቶችም ደንግጠው ያለ ጊዜያቸው መውለድ ሰው ሁሉ ፍግም እያለ ሞቱ። ውሰድልኝ እነዚህን ውሰድ ወዲያ ብሎ አገርማቸው። ኋላ መርቆሬዎስ አባት ሲያዛቸው እንደገና ደግሞ ሰው መስፈራቸውን ተው። የቅዱስ መርቆሬዎስ አባትም ተሾመ፣ መኮንን ሆነ። ኋላ ጦርነት ተነሳ። ጠቅለል አድርጌንም ጨርሶ አይዟችሁ። ጦርነት ተነሳና የቅዱስ መርቆሬዎስ አባት ተዋጋ። ድል ነስቶ ተመለሰ። ድል ነስቶ ከተመለሰ በኋላ እንደገና ደግሞ ሌላ ጦርነት ይነሳል። ሌላ ጦርነት ሲነሳ ይውላችሁ በዚህ ጊዜ ጦርነቱን አሸንፎ ሲመጣ የቅዱስ መርቆሬዎስ አባት ንጉሱ ምን አረገ? አይመቸስ እሱም በዚያው ሙቶ ስለሚቀር ሚስቱን ላግባት ብሎ አሰበ ንጉሱ። ነውር ነው በእውነት ነው። አሁን የሰው ሀገር እጠብቃለሁ ያለ ሰው ሀብቱም ሚስቱም አይነካም። ነውር ነው በእውነቱ ማለት የማንም ሰው አይነካም። መቼም ይሞታል በዚያው ነው የሚቀር ብሎ ሚስቱን ሲል እዶ አረ ንጉሱ ሊያገባሽ ይፈልጋል አሏት። እሷ ደግሞ አይ እኔማ በቃል ኪዳን የታሰርኩ ሰው ነኝና ንጉስም ቢሆን ለሱ አልሆንም አለችና ልጇን እሳ በሌሊት ተሰደደች ወደማታውቀው ሀገር ማለት ነው። ክርስትና የሚሰደዱለት ነው። ይውላችሁ ትዳር ክቡር ነው። ጊዜ ሲገጥም ጥሩ ባለ ትዳር የሚሆን ስደት ሲመጣ ምን አደርጋለሁ አንተም ቀረ ሌላ ገባው አይባልም። ነውር ነው መጠበቅ መሰደድ። መነኩሴ እኮ ለቆቡ እንደሚሰደድላት እናንተም ትሰደዳላችሁ ማለት ነው። ለትዳር የተከበረ የክርስቶስ ምሳሌ ስለሆነ ይሰደዱለታል። እንደ ቆብ እንደ መንኩስና እንደ ቀሚስ ሰማዕትነት ይቀበሉለታል። ትዳር ትልቅ ነገር የቤተ ክርስቲያን ሰንሰለት ስለሆነ ለትዳሯ ተሰደደችለት። አሁን እንደው ከናንተ መካከል ለትዳሩ የሚሰደዳል? እንኳን መሰደድ በስድብ የምትፋቱ እኮ ናችሁ እናንተ። ማፈሪያ ሁላ እኮ ነው ያለው ሰው። እንደው አሁን ሰው ነኝ ብሎ እኮ እንደው በእውነቱ እንደው ትዳር እንዲቀላል መሰላችሁ? ትዳር እኮ የህብረት ሥራ ማህበር እኮ አይደለም። የተከበረ እኮ ነው። ስንፈልግ እቁብ ነው በሉ እንግዲህ እኔም ቤል ሥራ ስላሰብኩ እቁብ ልወጣ ነው የሚባል ይሄ ነው። እንዲሁ ትዳርን ያህል ነገር በስድብ መፋታት፣ በሆድ መፋታት፣ በነገር ሥራ መፋታት ነውር ነው። እናቶቻችን ለትዳራቸው ይሰደዱ ነበር። ያገባችሁም ትዳራችሁ እንድታከብሩ እግዚአብሔር ይርዳችሁ። ከዚያ በኋላ ተመልከቱ ተሰደደች። ኋላ የቅዱስ መርቆሬዎስ አባት መጥቶ ተቀመጠ። እሱም ሌላ ለግባ አላለም ተቀመጠ። ሌላ ጦር ተነሳና ሄደ። ሌላ ጦር ተነስቶ ደግሞ ሲሄድ የእግዚአብሔር ፈቃድ ነውና ተማረከ የቅዱስ መርቆሬዎስ አባት። እሷ መርቆሬዎስን ይዛ ተሰዳለች። ለካ እሷ ተሰዳ የሄደችበት አገር ነው ከቅዱስ መርቆሬዎስ አባት አገር ጋር ጦርነት የገጠመ። ኋላ ባሏ ተማርኮ ወደ ማን ሄደ? እሷ ወደ ተሰደደችበት አገር። ትዳርን የሚጠብቀው እግዚአብሔር ነው። ሰው በሀገር ስለተለያየ ትዳር አይፈርስም። ሕሊና ካላችሁ ማለት ነው። ትዳርን በቁጥጥር አትጠብቁትም። አንዳንድ ሰው ትዳሩን በስልክ የሚጠብቀው ይመስለዋል። ደህና ነሽ፣ እንዴት ነሽ፣ ረቡዕ ዕለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስለዋል። አይደለም እኮ ትዳርን የሚጠብቅ ማን ነው? እግዚአብሔር ነው። ሴቶችም ወንዶችም ቅናታችሁን ማቆም አለባችሁ። የማይረባ ቁጥጥር ነውር ነው በእውነቱ ማለት ሴቶችን ወንዶች ሴቶችን ቢሆን ማናት የደወለችልህ? እንዴት በ4 ሰዓት ደወለችልህ? ለምን? እኔ ብዙ ባለ ትዳሮችን ሸምግዬ ስለማውቅ ነው። እንዴት በ5 ሰዓት ደወለችልህ? ለምንድን ነው ከሷ ጋር ሻይ የምትጠጣ የሚሉ ሰዎች አሉ በእውነቱ ማለት ነው። እግዚአብሔር ካለ ጦርነት የላያየውን ትዳር እግዚአብሔር ግጥም አድርጎ መልሶ መስመሩን ሰራው በእውነቱ ማለት ነው። የሁላችሁም የፈረሰባችሁን ይሰራላችሁ እግዚአብሔር። ከጦርነት በኋላ እሷን በስደት እሱን በምርኮ ወሰደና እዚያ ሱዶ ደግሞ ተመልከቱ እግዚአብሔር በግርማው ይከተለው የለ በባዕድ አገር ሄዶ ደግሞ ምን ይሆናል? መኮንን ሆነ ደግሞ ተሾመ። ኋላ ተሾሞ ቤተ ክርስቲያን ሲሳለም አየችው ልጇን መርቆሬዎስን እዛ ስታየው ባሏ ነው ነው ብላ በልቧ ያዘችና አንድ ቀን እሱ መኮንን ነው ህዝቡን ሰብስቦ ከእንግዳ ቤት በዚህ ይሄን ስሩ ቅጡ እያለ ስርዓት ሲያስተዳድር ሲሰራ ሲቀጣ አየችው። ልጇን ቅዱስ መርቆሬዎስን ሸልማ አልብሳ ሂድና እዚያ ከትልቁ ፈረስ ላይ ውጣበት አለችው። ከመኮንኑ ፈረስ ነው ሄዶ ወጣ። የማን አባቱ ነው ደግሞ ይሄ ከጌታችን ፈረስ ላይ የሚቀመጥለው? ሊመቱት አሉ። ቆይ እስኪ ተውት አለ። ክርስቲያን ነው እንግዲህ እሱም ተቆጥቷል። የማን ልጅ ነው እንደሚደፍረኝ ብሎ ተቆጥቷል። እንግዲህ ከዛ ሄዶ ተቀመጠ። ኋላ ሲል ቀረብ ባለችና ጌታዬ አትቆጣ፣ አንተም ስደተኛ እኔም ስደተኛ አለችው። አንተም ስደተኛ እኔም በቀስ አድርጋ ስትነግረው ነው። ሰውን ወደዚያ ሂዱ አለና ነይ እስቲ ብሎ እሷን እንዴት ነው ይሄን ነገር የተናገርሽው አላት።
አይኔ እኮ ባለቤትህ ነኝ አለችው። ለዚህ ያበቃን እግዚአብሔር የተመሰገነ ይሁን ብሎ እግዚአብሔርን አመስግነው በስደት ሀገር እሱ በጦርነት ተማርኮ እሷ በስደት ተገናኝተው ትዳራቸው እንደገና ቀጠለ። የሁላችሁንም እግዚአብሔር ያስቀጥልላችሁ። ምን አረገ? ከዚያ በኋላ ተመልከቱ። ከዚያ እናት አባቱ በቃል ኪዳን አረፉ። ቅዱስ መርቆሬዎስ ተተካ። ቅዱስ መርቆሬዎስ ከተተካ በኋላ ዳኪዎስ የሚባል ንጉሥ ነገሰ። ኋላ ይህንን ሀገር ጦርነት ሌላ ሀገር ገጠመው። ቅዱስ መርቆሬዎስ በአባቱ እግር መኮንን ሆኖ ተሾመ። ጦርነት ሲመጣ ተጨነቀና እንዴት ላድርግ አለው። ቅዱስ መርቆሬዎስ እግዚአብሔር ይረዳናል፣ እግዚአብሔር እኛ ሄደን ሰዎችን እናጥፋ ስላላል ሊያጠፉን ስለመጡ እግዚአብሔር ይረዳናል አለ። በኋላ እግዚአብሔር ይረዳና ብሎ ቀጠለ። ሲሄድ ቅዱስ ገብርኤል ጥር 25 ቀን ተገልጦ ለቅዱስ መርቆሬዎስ ሰይፍ ሰጠው። ረቂቅ ሰይፍ ነው። ረድኤት ሰጠው ነው። ረድኤት ሰጠው። የሚያሸንፍበት ኃይል ሰጠው። ጦርነቱን ታሸንፋለህ፣ ነገር ግን አሸንፈ ስትመለስ ፈጣሪህን እንዳትረሳው አለው። ከዚያ በኋላ ሲሄድ ከጦርነቱ ሲሄድ መልአኩ ቅዱስ መርቆሬዎስ ወታደር ነው። ሲሄድ መልአኩ ከቅዱስ መርቆሬዎስ ፊት እየሄደ ጠላቶቹን ጥርግ ያደርግለት ነበረ። ያን አሸንፎ ሲመለስ ንጉሡ ጣዖት እያመለክ አገኘው። ከዚያ በኋላ ቅዱስ መርቆሬዎስ ከቤቱ ገብቶ ተቀምጦ ሳለ መልአኩ ተገለጠና መርቆሬዎስ ለምንድን ነው እንዳትረሳ ያልኩህን የረሳህ? አሸንፈ ስትመለስ ፈጣሪህን እንዳትረሳ አላልኩህም ምን አለው። ኋላ ንጉሡ ለጣዖት መስዋዕት ያልሰዋ ሰው ይገደላል ብሎ አዋጅ ነገረ። መርቆሬዎስ እኮ አልመጣም አሉት። ለጣዖቱ መስዋዕት ሲያቀርቡ ቅዱስ መርቆሬዎስ ቀረ። አልመጣም እኮ አሉት። መርቆሬዎስ ማለት ገብረ ኢየሱስ ፍቁር አብ ማለት ነው። የአብ ወዳጅ የኢየሱስ ክርስቶስ አገልጋይ ማለት ነው። የኢየሱስ ባሪያ የክርስቶስ ባሪያ ማለት ነው። አገልጋይ ማለት ነው። ባለሟል ማለት ነው። መርቆሬዎስ ማለት የስሙ ትርጓሜ። በኋላ ይኸውላችሁ ምን ሆነ? ናበሉት ተባለ። ሄደ። እንዴት ወዳጅ መርቆሬዎስ ይሄን ያህል ሳከብርህ እንዴት እንደዚህ አደረግክ አለው። አይ እኔ ሃይማኖት ሳለህ ወታደርህ ነበርኩ፣ ስትክድ ግን የክርስቶስ አገልጋይ ነኝ። ትጥቅም ይኸውልህ ጋሻም ይኸውልህ ብሎ ፈቶ ጣለለት። ነገስታት በእንቲአከ ይገድፉ ጌራ ወጠቆሙ ይፈትው ሐራ የተባለው ይሄ ነው። ስለዚህ ነገስታት ክርስቶስ በአንተ ትምህርተ በዋት ክርስቶስ ዘትትነገርም ጵርስ ፎራ ከቅዱስ ሥጋው ከክቡር ደሙ አስቀድሞ የምትነገር ምስጢረ ሃይማኖት ክርስቶስ ሆይ በአንተ ፍቅር ምክንያት ነገስታት አይ ክርስቶስን ከካድክስ ሹመትኩም ይኸውልህ ብለው ዘውዳቸውን ትተው ይመንናሉ፣ ይከተሉሃል። ሰራዊትም ቢሆን ወታደሮችም ቢሆን ለአንተ ትጥቃቸውን ፈተው ይከተሉሃል እንደተባለ ከዚያ በኋላ ምን አደረገ? ትጥቁን ፈታለት። በሉ ግረፉት ብሎ በርጥብ ሽመሎች በትሮች እጅጉን አስቀጥቅጦ አስደበደበው። በዚህም ፈጣሪውን ያመሰግን ነበረ። ከዚያ በኋላ ደግሞ ከላም ቆዳ በተሰራ ጅራፍ ደሙ እስከሚዘንብ ድረስ አስገረፈው። ይህንን አስገርፎ በብረት ምጣድም እንዲጠበስ አደረገው። በብረት ምጣድ ላይ ተደርጎ በእሳት እንዲቀቀል አደረገው። ደሙ እየፈሰሰ እሳቱን ያጠፋው ነበረ። ሰላም ለከ መርቆሬዎስ ዘሮም መስተጽነ ፈረስ ጸሊም አማንደዱ ታይቴከ ውሉደ መርገም እምቅሱፍ አባልከ እንተ ውህዘ ደም አርአያ ዝናብ ብዙ አጥፍኦ ለፍህም። ከሱ የሚፈሰው ደም እሳቱን ያጠፋው ነበረ። ቅዱስ መርቆሬዎስ ያፈሰሰው ደሙ በቃል ኪዳኑ የእኛንም የዝሙታችን የመከራችንን እሳት ያጥፋልን። አጠፋ። እንዲህ እያደረገ ኖሮ ከዚህ በኋላ በዛሬው ዕለት ህዳር 25 ቀን ቅዱስ መርቆሬዎስ ቃል ኪዳን ተቀብሮ እንደ ወዳጀ እንደ ቅዱስ ጊዮርጊስ ለቸገረው ሁሉ ለጨነቀው ሁሉ በሞትም በሕይወት ላለ ሁሉ መርቆሬዎስ ብሎ ስምህን ለጠራ ሁሉ ፈጥኜ እደርስለታለሁ። አንድ ሊቅ ምን አሉ? መርቆሬዎስ አሉ ገዳ መርቆ ሳይሆን መ ሲባል ይደርሳል ይላሉ። በጣም ፈጥኖ ከመድረሱ ይደርሳል። እንደ ባልንጀራው እንደ ቅዱስ ጊዮርጊስ ኦፍጡ ረዴት እምሩፀ ተነፋስ ወአውሎ ለዘይጼዋ አከበ ተወክሎ አምኖ ለሚጠራ እምሩፀ ተነፋስ ወአውሎ ከነፋስ ፈጥነ ትደርሳለህ ይላል። ከነፋስ ቅዱስ መርቆሬዎስ ፈጥኖ ይድረስላችሁ ለሁላችሁም። ይህንን አድርጎ ቅዱስ መርቆሬዎስ አረፈ። ለወዳጆቹ ቃል ኪዳን ሰጠ። አሁን ዛሬ ለኛም ማረፊያ ሰጠ። የሚገርማችሁ የቅዱስ መርቆሬዎስ ስዕሉ
ታምርን ይሰጣል። የቅዱስ መርቆሬዎስን ስም የሚጠራ ገድሉን የሚያነብሰው ያለ ዕድሜው አይቀሰፍም። በሰይፍ በጥይት ለሚሞት ሁሉ እንዳይገደል ቅዱስ መርቆሬዎስ አቃቤ ሆኖ የተሾመ ነው። ለሚያምኑበት ጠባቂ ሆኖ የተሾመ ነው። ስለዚህ ገድሉን ከደገማችሁ፣ ዝክሩን ከዘከራችሁ፣ በዓሉን ካከበራችሁ፣ ስሙን ከጠራችሁ ሳትም ቢሆን ሰይፍም ቢሆን ጥይትም ቢሆን አይመታችሁም። እውነቴን ነው። ይህንን አምናችሁ ገድሉን ገሳችሁ አንብቡ ከቤታችሁ። ዝም ብሎ ሰምቶ መር ደግሞ ጥሩ አይደለም። አሁን ለሐኪም ተሄዶ ራሴን ይፈልጠኛል፣ ሆዴን ይቆርጠኛል፣ እጄን ይቆረጣጠመኛል ብላችሁ ሲያበቃ ዙራችሁ ቤታችሁን ብትመጡ ትድናላችሁ? መድኃኒት መዋጥ ነው አይደለም እንዴ? ዝም ብሎ ደዌን ሪፖርት አድርጎ መምጣት ያድናል? አያድንም። አሁን እናንተ እዚህ መጣችሁ መርቆሬዎስ አሞኛል፣ ቅዱስ መርቆሬዎስ ቸግሮኛል ብላችሁ ብዙ ብሶት ተናግራችሁ፣ እኔ ደግሞ ይኸው መድኃኒት አዘዝኩላችሁ። ካህን ሐኪም አይደለም እንዴ? አዘዝኩ። ምን አልኩ? የመርቆሬዎስን ገድል ነው መድኃኒት ክኒን አልኩኝ። እኔ አንብቡ ሄዳችሁ አልኩኝ። ሐኪሙ ይኸውላችሁ ሐኪሙ ሲመክር ነው የሐኪሙን ትእዛዝ አክብር። ጧት 2 ማታ 2 ካለ ሰዓቷን ጠብቀ ዋጥ ብሏል አይደለም እንዴ? ሰዓቱን ጠብቀ ዋጥ። እኔም ሰዓቱን ጠብቃችሁ ገድለ መርቆሬዎስ ድገሙ አልኳችሁ። ይሄ መድኃኒት ነው። ይሄ ይጠብቃችኋል፣ ከመቅሰፍ ይጠብቃችኋል፣ ከበሽታ ይጠብቃችኋል፣ ከእግዚአብሔር ያስታርቃችኋል ብያችሁ ድገሙ። እሺ በሉ። እንግዲህ ከሆነላችሁ በቀን በቀን ሐቃታችሁ በ25 ገድለ መርቆሬዎስ ሁላችሁም ደገሙ። ከመከራ ሥጋ ከመከራ ነፍስ ይጠብቃችሁ። ካረፈ በኋላ ምን አረገ ስትሉ ጻድቅ ሙቶ ይገዛል አይደል ያልን እንደ ርዕሳችን። ቅዱስ መርቆሬዎስ ካረፈ በኋላ በቅዱስ ባስልዮስ ዘቂሳርያ እና በቅዱስ ጎርጎርዮስ ዘመን ኡልያኖስ የሚባል ከሃዲ ንጉሥ ተነሳ። እውነት የቤተ ክርስቲያን ልክ እንደ ዮሐንስ መጥምቅ እንደ ድንግል ማርያም ከፍ አድርጋ ልታከብረው የሚገባ ሰማዕት ቅዱስ መርቆሬዎስ ነው። እንደ ቅዱስ ጊዮርጊስ። ለምን በሉኝ? ቅዱስ መርቆሬዎስ ቤተ ክርስቲያንን በአንድ ዘመን ያሻገረ የቤተ ክርስቲያን ድልድይ ነው። እንዲሁ ተጋድሎ የሞተ ብቻ እንዳይመስላችሁ። ቤተ ክርስቲያን ልትጠፋ ስትል ጳጳሳቱም እንዲገደሉ፣ ሕዝቡም እንዲጠፋ፣ መጽሐፍም እንዲቃጠል፣ ክርስቲያን የሚባል በምድር ላይ እንዳይኖር አዋጅ የሚነግር ጨካኝ ንጉሥ ነው የነገሰው። ክርስትና ሊቋረጥ ሲል ሰንሰለት ሆኖ ያሻገረ ነው ቅዱስ መርቆሬዎስ። የቤተ ክርስቲያን መሰላል ነው። ከዚያ በኋላ ቅዱስ ባስልዮስ ከታሰረበት እስር ቤቱ ሲገባ የቅዱስ መርቆሬዎስ ስዕል አገኘ። ቅዱስ ባስልዮስ አለቀሰ። ሰቅ ብሎ ቅዱስ ጎርጎርዮስ ባስልዮስ አለቀሱ። ኋላ ዘወር ቢሉ ስዕሉ የለም። የት ሄዶ ነው ሲሉ ከትንሽ ቅጽበት በኋላ ከስዕሉ ላይ ያለው የሰይፉ አንደበት ደም እየተንጠበጠበበት ተመለሰ። ስዕሉ ራሱ ነው። ኦ ሰማይቱ ለክርስቶስ ቀተልኮኑ ለኡልያኖስ ጸረ ጽድቅ አለው። የክርስቶስ ሰማይት የክርስቶስ ወታደር መርቆሬዎስ ኡልያኖስን ገደልከው እንዴ ቢለው ደነነ ሲል ከመእወ ዘይብል ከመኦሆ ከመእወ ስንክሳሩ ከመእወ ይላል። በሊቃውንቱ ደግሞ ከመኦሆ አዎ ገድየዋለሁ እንደማለት ስዕሉ ተንቀሳቀሰ ይላል። በእውነቱ ማለት ስዕሉ። ስለዚህ ጻድቅሰ መዊቶ ወይ ባልጀመራችሁ በቀር በደንብ አድርጋችሁ ለመርቆሬዎስ እልል በሉ። ስለዚህ ጻድቅ መዊቶ ይኮንን ረሲያነ፣ ጻድቅ ሙቶ ይገዛል። መርቆሬዎስ ከሞተ ከዘመን በኋላ የተነሱትን የቤተ ክርስቲያን ጠላት የሆኑትን በስዕሉ ገዛቸው። አሁን ዛሬ ኢትዮጵያ ውስጥ ሰሜን ሸዋ ውስጥ ወደ ደብረ ሲና አካባቢ ነው። ደህነነ ስዕል ከመኦሆ ዘይብል ሲባል አብሮ የሚዘል ስዕል አለ ዛሬም ማለት ነው። ኢትዮጵያ ውስጥ አለ እንደዚህ ሲባል፣ ይሄ ወረብ ሲባል አብሮ የሚዘል ስዕል አለ። ዛሬም ቅዱስ መርቆሬዎስን ላመኑት ከሞተ በኋላም ቢሆን አጋንንትና ጠላቶቻቸውን ይገዛላቸዋል፣ እነሱን ይጠብቃቸዋል። ቅዱስ መርቆሬዎስ ሙቶም ይገዛል። በረከቱ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ይቆየን።